ሰላም ለኪ ማለት ሰላም ላንቺ ይሁን ማለት ነው። ይሄ ነው ነገርየውና አመሰግናለሁኝ። ሰላም ለኪ ያለ ሰላም ለኪ ያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ። እንግዲህ አመሰግነው። አረ ምንድነው ፓስተር? ምን አይነት አለባበስ ነው ያሆናል? አይገባህም። ይሄ ለዛ ነው። ኢኒስ አይ ነገሩኝ ራሱ ቅድም ስስቅ ነበር እና አሁን ሳይ ደግሞ የሌለ ነው። መብራት እኔ ጋር ጠፍቶ ነው ፓስተር። ማለት እኛ ጋር መብራት ጠፍቶ አንተ ጋር እንዴት መብራት ሊኖር ቻለ? እኔ እኮ ያለሁት ለንደን ነው ያለሁት። እንደ እኔም እኮ ያለሁት ለንደን እኮ ነው ያለሁበት። ስቴት ሀገረ ማርያም ነው ለንደን ያለሁት እኔ። ኦኬ በደህና ለንደን መብራት ይጠፋል እንዴ? ኦኬ አትጸልያል ምናምን አሉ። ይሄ ድግምት ማርት ምናምን አይሰራም አላችሁ አሉ ጸሎት ስታረጉ። መብታችን ነው እኛ ማለት ምንም። አዎ ግን እኛ ደግሞ ክርስቲያኖች ነን። ሰው በክርስቶስ ምናምን እስከሆንን ድረስ እንዲህ አይነቱን ነገር እኛ ምን እንጸየፋለን? ምን ጸልየው የአምላካችን የኢየሱስ ክርስቶስን ስም ጠርተን ነው። ስለዚህ ኢየሱስ ስም ደግሞ እንደሚሰራ ታምናለህ አይደለ ፓስተር? ስሙ ይሰራል፣ ምንም ጥያቄ የለውም። ስለዚህ ዛሬ በስሙ ጸልየናል። ስሙም ሰርቶ ፈለገ አትናቴዎስ ያሸንፋል። እንግዲህ ጉድላክ ምንም ልረዳ አልችልም። ጉድላክ እኔም እመኝላለሁ። እንደው ብችል አንተ ጋር መጥቼ ታብታብ ባረግ በጣም ደስታ የነበረ አጋጣሚ እኔ ሆንኩና እንግዲህ እንዴት ወይ የአንተን ብነካው ይሆናል። እኔ እዚህ ይሆናል። ይቻላል። ኧረ አይመጣም አይመጣም። አይዞህ እንደዚህ ማተንፍስ አትፍራ። አይ እንትን ነው ሙቀት። አትደንግጥ። ቆይ ውሃ ልጠጣበት። ግላቭ አይቻልም ፓስተር፣ ግላቭ አይቻልም ምናምን ቡሲ ያለ ቡሲን ግላቭ እንትን ማለት ይቻላል። ተወዳጆች ጀምረናል። ቤስት ኦፍ 3 ነው። እንግዲህ በጣም መልካም እድል እመኝልሃለሁ ብራዘር። እንግዲህ ያው በብዙ እንዲሆንልህ ፍላጎቴ ነው እና በዚሁ አጋጣሚ ደግሞ አንዳንድ ሰርፕራይዝ ማድረጋቸው እኔም የኔ የሆኑ ነገሮች አሉ። እነዛን ነገሮች በዚሁ አጋጣሚ ወደ አንተ ጋር አደርጋቸዋለሁ ማለት ነው። ጀምረናል እንደ ጨዋታውን? አዎ ጀምረናል። መቼ? አሁን እንግዲህ እሺ ከጀመረ እኔ እኮ ይገባን አልመሰለኝም እኮ ሶፊ። ይኸውልህ ቅጣቱን እንዳትረሳ። ካሸነፍኩ ኖ እኔ ነኝ እኮ ይዤ የምሄደው። ካሸነፍከኝ እኔም ካሸነፍኩ በተመሳሳይ እኔም ይዤ የምሄድ ቦታ ይዤ እሄዳለሁ። ምን ማለት ነው? በቃ ካሸነፍክ እንዳለ የዛትካቸውን ነገሮች በአጠቃላይ ማድረግ ትችላለህ። ኖ እኔ አንተን ይዤ የምሄደው ሐዋሳ ነው እኮ ነግሬሃለሁ እኮ። ካሸነፍክ ነዋ። አይ ምን ጥያቄ ያለው? ምን ቀና ብለህ ማየት እኮ ነው። ምንም ጥያቄ የለውም እኮ ወንድሜ። ኦኬ። እና አክቹዋሊ ያው እንግዲህ የቀጠርናቸው ሰዎች አይ ቲንክ 2 ሰዓት ተኩል ነው የምንገናኘው ተባብለናል። እና በጣም ቴንኪዩ። በዚህ አጋጣሚ ኦርቶዶክሳውያን የሚገርም በአንተ ምክንያት እኔን ወደውኝ በጣም ብዙዎቹ እኔ ጋር መጥተው ታብታብ ሲያደርጉ ነበረ። ኮፒ ሊንክ አድርጉለት። እኔ መጀመሪያ ጊዜ ነው ጌም ታውቃለህ፣ ብዙ ኤክስፔሪየንሱ የለኝም፣ ግን መጥተው እኔ ጋር በጣም በብዙ ሰፖርት አድርገውኛል እና በጣም ነው የማመሰግነው። ኢቨን 1 ሚሊዮን ታብታብ ያስደረገችልኝ ሙሻ ነች እዚህ የነበረችው፣ ሌሎቹም ሁሉም እንዳሉ።
ስለዚህ በጣም የማመሰግናቸው ሁሉንም። ስለዚህ እኔ ጋር ያላችሁ ሁላችሁ እግዚአብሔር ያክብርልኝ። በጣም የማመሰግነው በጣም ደስ ብሎኛል እዚህ ስላላችሁ እና ጥሩ ነው። ብቻ ብዙ ሰው መልካምነቱን አይቻለሁ እውነት ለመናገር እና ምን ትላለህ ፓስተር? መሸነፍ ምን እንደሚመስል እንዴት ማለት መሸነፍ ምን እንደሚመስል ትነግረናለህ? አሁን ምን መሸነፍ ምን አይነት እንደሆነ እሺ፣ ሁላችሁንም በጣም አመሰግናለሁ። ያው እንደማሸንፍ ምን ጥያቄ እኮ የለውም እኮ ፓስተር። በቻልከው አቅም ለሴፍቲ ሲባል ያሰርከውን ከረባት ብታወልቀው ምናልባት ወደ ሆን ብዬ ነው እኮ ይህንን ዙር እኮ ሆን ብዬ እኔ ታክቲካል እኮ ነው ይሄ። ባይ ዘ ዌይ ታክቲካል ጌም ነው። አማርኛ እንዴ ከረባትን አውልቀው። ኧረ ስለ መድኃኒዓለም አረባ ፓስተር ጥሩ አይደለም። በቁም ነገር እውነት ጥሩ አይደለም። አሁን ካለበት ሁኔታ አንጻር ጥሩ አይደለም ወይ አላለው። ትንሽ ወረታች አላለው። ተረጋጋ እስቲ፣ ገና 4 ደቂቃ አለ። ረጋ በል። ኦልራይት፣ በራሴ ልሞክር እስቲ። ምን ያደርግ ነው ሰውዬ? አሁን የሚፈጠረውን ነገር አሁን የሚፈጠረው ነው ለዓለም ጨለማ ግግቡ ሸለቆ ቁጭ በየሳለቅ የመኖር ተስፋ እዛው ያዝልኝ ጠላት ዳቪድ ቴንክ ዩ። አሁን ትሪፕል ነው። አንድ አፍታ ይህን ጌም እናሸንፈው። ጋይስ ይሄ መጨረሻ ነው። በከባድ ሪቫይቫል ሁላችንም እኮ ለዛ ነው ትሪፕል ስለሆነ አሁን በዚህኛው አንዴ ተሸነፍኩ። ሙቭ የኔ ተወዳጆች። አረ መማርኝ እና መማርም መጡ አንተ ጋር። አይ እኔ ሌላ ሰው ነው የጠራሁት። እረፍ እንደዚህ አትበል። ምንድነው ጥርስ መነግሰው? ተሙ የት አለ? ቆይ እኔ ጋር ያላየሁትም ተሙን። ምን ማለት ነው? ተሙ ደግሞ ምን ይሰራል አንተ ጋር እንዴ? የኔ ዲሳይፕል አይደል እንዴ? ልደት የት አለ? ተሙ የት አሉ? እስካሁን አላየኋቸውም። ወይኔ እኔ ተወዳጆች በጣም ከፍ ብናደርገው አሪፍ ነበር። መማሪ ተሙና ልደት አሁን ትመጣለህ እኔ ጋር። አሁን ገና መጣ። ጊፍት ለአንተ የሚሰጥ ከሆነ እኔ ጋር ብሎክ ነው የማደርገው። ጋይስ ደቂቃ እንጠቀማት። ልደት መጥቷል። አይቼዋለሁ። ልደት አይ ፓስተር ታሬ ዞይ ቴንክ ዩ። ሰው የለም እንደ አንተ ጋር ምን ታየህ? ቁጥሩ ገና you don't know what's gonna happen እኮ። አይ ምንም ተስፋ ያለው አይመስልም እንዴ? አይ እንዲሁ ምንም ተስፋ ያለው አይመስልም ፓስተር። አይ ታው ግድ የለም you don't know what's አይ ምንም ተስፋ የለም ፓስተር አለ በደቂቃዎች ውስጥ። አይ ምንም አለ እኮ አሁን ምንድነው መሰለ እንዲህ የሆነ
የመጨረሻው ታይም ላይ የሆነ ሊቀየር የሚችል ነገር ይኸው ጊንጥ ነው የሚሰጡ። በስመ አብ ወወልድ ወመንፈስ ቅዱስ። ማን ነው የምን ጊንጥ? ማን ነው? የኔ ተወዳጆች እውነት ትለያላችሁ። እኔ ጋር የሆነን ሰው ጥራ ይሉኛል እና የሚሉት ሰውዬ በጣም ክፎች ናቸው። አንተ እንዴት የሆነን ሰው ጥራ ይሉኛል እና ጥራው የሚሉኝ ሰው ታይሚንግ መማር መታለች። እኔ ጋር ቴንክ ዩ ብለስ መማር ያመሰግናለሁ። ማንም ሰው ሳይመጣ ነው እንደ አንተ ጋር መታለች መማር እያየሁ ነው። ፓስተር አምኜ ተሸንፌያለሁ። ቴንክ ዩ ፓስተር። ፈለጋትናቴዎስ ምንድን እንደው በዘራችሁ አይድረስ። እውነት የሚገርም ነው። ፈለጋትናቴዎስ ምንድን ነው ፓስተር? የሰፈር ልጅ ነው። እኛ ሰፈር ልጅ ነው። ራስ ይኸውልህ ኮሜንት ላይ እየጻፉልህ ያለውን አንተ ምንድን ኮሜንት ላይ ምን እያሉ እየጻፉልህ ያንተ ላይ ብለህ ኮሜንት ላይ ምን እያሉ እየጻፉልህ ምንድን ነው ፈለገ እያሉ ነው። ችግር የለውም ፓስተር። አሁን ስቀጣ በደንብ ቅጣቱ ላይ በደንብ ስለምትል ችግር የለውም ፓስተር። ራስህን አዘጋጅ። በቃ ምንም ቅጣት እኮ ተቀጥቻለሁ። ሰኞ ዕለት የት ነው? አልተቀጣም። ተነጋግረን የለ እንዴ? ምኑን? ሰኞ ዕለት ወይም እማማ ዝናሽ ጋር ወይ መቄዶንያ ወስዳለሁ አላልከኝም እንዴ? አዎ እኔም ያልኩት እሱ ነው። እማማ ዝናሽ ጋር እንሄዳለን። እማማ ዝናሽዬን ታገኛቸዋለህ። ሄደ ከዛ በኋላ እሳቸው ያው በደንብ በእሳቸው ፐርሚሽን በእሳቸው ፈቃድ ነዳያንን ታበላልናለህ ፓስተር። እናመሰግናለን ፓስተር ሶፊ። እውነት በጣም በጣም የምንወደው ወንድማችን ነው። በዚህ አጋጣሚ የኔ ተወዳጆች ፓስተር ሶፊ በጣም ሁላችንም ኦርቶዶክሳውያን ስለ እውነት በጣም እንወድሃለን፣ በጣም እናከብርሃለን፣ በጣም እንወድሃለን። የምንወድህ ራስህን ሆነ ስለቀረብከን ራስህን ሆነ ስለመጣ ነው። አስመሳይ ስለሆንክ አይደለም፣ ሌላ አይነት ፐርሰናሊቲ ስላለ አይደለም። በቃ እንዲሁ ግን በጣም እንወድሃለን። ለምን ክብር የሚገባውን ነገር ታውቃለህ። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ላይ ክብር ለሚገባው ሁሉ ክብርን ስጡ ይላል። ሶ ፓስተር ለኦርቶዶክሳውያን ብለህ ሳይሆን ለፕሮቴስታንቶች ብለህ ሳይሆን አይደለ እንዲሁ ከልብ ደስ ብሎ ክብር ለሚገባው ነገር ክብር ስለምትሰጥ ለዚህ ቅዱስ ቤተክርስቲያን ክብር ስለምትሰጥ ለኦርቶዶክስ ወንድም እህቶች ክብር ስለምትሰጥ ለፕሮቴስታንት እህት ወንድሞች ክብር ስለምትሰጥ እኛም እጅግ በጣም እናከብርሃለን፣ እጅግ በጣም እንወድሃለን። በሁላችን ኦርቶዶክሳውያን አይን ውስጥ አለ ፓስተር። እውነቴን ነው በቁም ነገር ለኔ ደግሞ በጣም ቤስት ፍሬንድ ነህ ትላለህ። እኔ በጣም ቤስት ፍሬንድ ነህ፣ ወዳጄ ነው። የኔ ተወዳጆች ፓስተር በጣም የምወደው ወዳጄ ነው። በጣም ብዙ ነገሮች ያው ተፈጥረዋል፣ ያው ታውቃለህ፣ ብዙ ነገሮችን አሳልፈሃል እና እነዛ ሁሉ ጊዜያቶች አልፈው ዛሬን ደግሞ ልክ በዚህ መልኩ የወዳጅነት ጨዋታ ከኔ ጋር ስላደረግ በጣም ነው የማመሰግነው። አንድ የመጨረሻ ጌም እንጫወትና ፕሊስ እስከዛ ጌሙን እየተጫወትን ሰላም ላይ የሚለውን ዝማሬ ፕሊስ ብትዘምር እና እኔ ጋር ያላችሁ ጊፍተሮች በአጠቃላይ ፕሊስ እንደው በፍቅር ፕሊስ እባካችሁ ፓስተር ሶፊን በጊፍት ባርኩልኝ፣ ያንን ዝማሬ ዘምርልን። እውነት በቃ ሁላችንም እንወድሃለን በጣም። እኔም ቴንክ ዩ በጣም ደስተኛ ነኝ። እውነት ለመናገር የገላትያ መጽሐፍ ምዕራፍ 6 ከቁጥር 1 ጀምሮ በተለይ አዲሱ መደበኛ ትርጉም በጣም ስለምወደው ወንድሞች ሆይ ይልና ከእናንተ መካከል ማናቸውም ሰው በበደልና በኃጢአት ቢገኝ አለና እናንተ መንፈሳውያን የሆናችሁት በየዋህነትና በገርነት መንፈስ አቅኑት ይላል እና በኢትዮጵያ ውስጥ የተለመደ በየትኛውም ሃይማኖቶችም ውስጥ ያየሁትና የምመለከተው በጣም ሊሻሻል ይገባል ብዬ የማስበው ነገር ቢኖር ሰው ስቶ እንኳን ቢገኝ
ተጣሙ እንኳን መንገድ እንኳን ለቆ እንኳን ቢገኝ ለማቅናት ለመመለስ አናሲሞስን ጠቃሚ እንዳደረገው ልክ እንደዛ ጠቃሚ እንዲሆን እንደገና እንዲቆም እንደገና እንዲበረታ እንደገና እንዲነሳ መጽሐፍ እንደሚናገር የእግዚአብሔር ኃይል አለና ለማዳን ነው ይላል። ሮሜ ምዕራፍ 1 ቁጥር 16 ይመስለኛል። ስለዚህ ሰዎች ሁላችሁ ገንዘብ ካላችሁ ገንዘባችሁን ለማዳን፣ መንፈሳዊ ከሆናችሁ መንፈሳዊ ነገራችሁን ሰውን ለማዳን፣ ዝና ካላችሁ ዝናችሁን ሰው ለማዳን፣ የተለያየ አቅም ካለ ባላችሁ አቅም ሁሉ መናገር የምትችሉ ከሆነ ሰው የሚያደምጣችሁ ከሆነ ሰው የሚሰማችሁ ከሆነ ተሰሚነታችሁን ሌሎችን ሰዎች ለመርዳት ሌሎችን ለማገዝ ቢሆን ጥሩ ነው እና ወንድሜ ፈለገ አንተ በመጣብን በብዙ ነገሮች መልኩ እኔ ስለአንተ ፖዘቲቭ ኢነርጂ እንዲኖረኝ ያደረገው አንተ ለእኔ ጥሩ ሰው ስለሆንክ መጥፎ ሰው ስለሆንክ አይደለም፣ መጽሐፍ ቅዱስ ስለሚደግፈኝ ነው። ከአንተ ጋር እንድቆም መጽሐፍ ቅዱሴ የማነበው መጽሐፌ አንተ ኦርቶዶክስ በመሆንህ አንተ ላይ ኮብልስቶን ድንጋይ እንዳነሳ መጽሐፍ ቅዱሴ አይመክረኝም። መጽሐፍ ቅዱስ ከእውነት ጋር እንድንቆም እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል ነው የሚለው። ስለዚህ ሁል ጊዜም በጣም ደስ የሚለኝ ፍቅር የኃጢአትን ብዛት ይሸፍናል። ኢየሱስ ክርስቶስ ስለ ሰው ልጆች ከሰማይ ወርዶ ሰው ሆኖ እንደኔና እንዳንተ ስጋ ለብሶ ፍሌሽ ሆኖ የመጣው የኃጢአትን ብዛት ሊደመስስ ነው፣ ሊያጠፋ ነው። ስለዚህ ኢየሱስ ክርስቶስ በቀራንዮ መስቀል ላይ የከፈለልን ዋጋ እጅግ 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 የሚያስደንቅ የትኛውም አይነት ከሰማይ በታች ያለ ፍጥረት ሊከፍለው ቢፈልግ እንኳን ቅኖች ተሰብስበው እንክፈልላችሁ እንኳን ቢሉን የማይቻል ዕዳ ነው ክርስቶስ ኢየሱስ ለሰው ልጆች የከፈለው። ስለዚህ እኔ አንተን በክርስቶስ የተከፈለልህን ዋጋ ሳውቅ ለእኔ ውድ ነህ። ለምን? የተከፈለልህ ዋጋ የጠቦት አይደለም፣ የዋኖስ አይደለም፣ የኮርማ አይደለም። የልጁ የኢየሱስ ክርስቶስ ደም ፈሶልሃል ኦርቶዶክሳዊም ብትሆን። ስለዚህ እኔ የምወድህ በክርስቶስ እወድሃለሁ፣ በዳንኩበት መዳን እወድሃለሁ፣ በተሰጠኝ ፍቅር አፈቅርሃለሁ፣ በተሰጠኝ ይቅርታና ምሕረት ልክ ይቅርታና ምሕረትን አደርጋለሁ። ይቅርታና ምሕረት ታረቁ ይላል። የሚገርምህ። ስለዚህ በዚህ ወንጀል አለ፣ በዚህ ደግሞ ይቅርታ አለ። እውነት ስለጠፋ አይደለም፣ ነገር ግን ኢየሱስ ክርስቶስ እውነት ሆኖ መጥቶ ለሰው ልጆች ኃጢአት ሁሉ ራሱን መስዋዕት አደረገልን። ዛሬ እኔና ይሄ ለ7 ቢሊዮን ሕዝብ ነፃ የምንወጣበት መንገድ ብቸኛው አማራጭ የሆነው ኢየሱስ ክርስቶስ ለእኛ በቀራንዮ መስቀል ላይ ተሰቅሏል። ስለዚህ ፈለገ አንተ ላይ ያየሁት በጣም ትህትና አይቻለሁ። ተበሳጭተህ መልስ አትመልስም። ተቆጥተህ እንደ ወጣት ከተማ እንዳደገ ሰው ብዙ ማለት ስትችል ብዙ ሰው እንደሚወድህ የሰዎችን መውደድ ትምክት አድርገህ አለመቀበልህ ትህትናን እጅግ ያሳያል። የፊልጵስዩስ መጽሐፍ ምዕራፍ 2 ቁጥር 5 ላይ በክርስቶስ ኢየሱስ ይህ የነበረ ሐሳብ በእናንተ ዘንድ ይኑር ይላል። ክርስቶስ አምላክ ሆኖ ሳለ ወርዷል። ክብሩ ከአብ ጋር እኩል ሆኖ ሳለ ነገር ግን ክብሩን እንደመቀማት እንደመነጠቅ ሳይቆጥር እስከ ሞት የታዘዘ ሆኗል። ትህትናን አይቼብሃለሁ። በጣም ነው የምወድህ፣ በጣም ነው የማከብርህ። እግዚአብሔር ዘመን ሰጥቶሃል፣ ብዙ ወጣቶች ሰጥቶሃል፣ እድል ሰጥቶሃል። ለወንጌልና ለወንጌል ተጠቀምበት። ምክሬም ፍቅሬም ይሄ ነው። ፈለገኝ ቶፌ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እኔም በጣም ብዙ ብል ደስ ይለኝ ነበር፣ ግን ያው በጣም ብዙ እኔ ጋር ያሉ ሰዎችም ጓጉተው ወደ መዝሙር እያሉ ስለሆነ ፓስተርዬ ዝማሬውን ይዘምርልናል እና የኔ ተወዳጆች ወይ ከቻልን በቲክቶክ ወይ ደግሞ ካልሆነ በሱም ዩቲዩብ ቻናል እማማ ዝናሽ ጋር ነዳያንን የመመገቡን ፕሮግራምም በቻልነው አቅም እንግዲህ ለእናንተ ለማድረስ እንሞክራለን። ፓስተርዬ የመጨረሻውን ዝማሬ ፕሊዝ ይዘምርልን። ሁላችሁም እንዳትረሱ። አርብ ደግሞ ከምሽቱ 3 ሰዓት የኦርቶዶክስ የመልካም ወጣት መርሃ ግብርን ጀምረናል እና ሁላችሁም እንዳትቀሩ እንወዳችኋለን። ፓስተር ፕሊስ ዝማሬውን እንዘምራለን። እሺ፣ በጣም ጥሩ አመሰግናለሁኝ። ሁላችሁንም እግዚአብሔር ይባርካችሁ። ጥሩ እንግዲህ እንደዛ ከሆነ እየተጫወትን ወደ ዝማሬው እንሄዳለን፣ አብረን ህብረት እናደርጋለን። ሁላችሁም በጣም አመሰግናለሁ። ስለዚህ ሰኞ ዕለት በጠዋት እንግዲህ በዲቫይን ሾው ላይ የቀን ውሎዬ የሚል ፕሮግራም አዘጋጅና ቅጣቴን በእናንተ ፊት እናንተን ኦርቶዶክሳውያን፣ ፕሮቴስታንት፣ ሙስሊሞች፣ ሐዋርያ፣ ካቶሊኮች በዚህ ያላችሁ ፍቅራችሁን ለገለጣችሁ ሁሉ ታዝዤ
ስለዚህ ሰኞ ዕለት በጠዋት ያንን ፕሮግራም ወደ እናንተ ይዤላችሁ ቀርባለሁ ማለት ነው። እሺ እንግዲህ በጌታ በኢየሱስ ክርስቶስ ስም ዘምራለሁ። በነገራችን ላይ ፈለገ በዚህ ምክንያት ሰሞኑን በጣም ብዙ እርጅብኝ ደርሶብኝ ነበረ። ለምን የማርያምን ስም ትጠራለህ በሚል በዚሁ አጋጣሚ እድሉ ልጠቀም። በጣም ብዙ ሰው ስላለ ቅድስት ድንግል ማርያም ወይም ደግሞ መጽሐፍ ቅዱስ እንዳሞገሳት እንዳላት ብጽዕት ከሴቶች የተለየች ብሎ መጽሐፍ ነው የሚናገራት። የሉቃስ ወንጌልን ዋቢ አድርጌ ስለሆነ የምናገረው ለምሳሌ መዝሙረኛው ዳዊትን ብዬ ስጠራ እንደማትናደድ እንደማታኮርፍ፣ ስለ ሙሴ ታሪክ ሳወራ እንደማትናደድ፣ ስለ ኢሳያስ ስናገር እንደማትናደድ እንዲሁ ስለ ድንግል ማርያምና በእሷ ላይ እግዚአብሔር ስለሰራው ስራ ከዚህ በፊት ተናግሬዋለሁ። በቅድስት ድንግል ማርያም የተሰራው ስራ በሰው ልጆች ከዚህ በፊት ተሰርቶ አያውቅም። አሁንም አይሰራም፣ ወደፊትም አይደገምም። እሱም ድንግል መውለዷል። የተወለደው ደግሞ እንደው በቃ ኧረ ግድ የለም አጣበን ድንግል ልትወልድ ትችላለች እንኳን ብትለኝ ቢወለድ የሰው ልጆች ኃጢአትን ማስተሰረይ አይችልም። 4 ነጥብ። ስለዚህ በሷ እግዚአብሔር የሰራው ስራ በማንም ድጋሚ አይሰራም። በሷ የተሰራው ስራ እና ውጤቱ ደግሞ የሰው ልጆችን ኃጢአት የሚያስተሰርይ የሰው ልጆችን ሞት ወደ ህይወት የቀየረ ነው የተወለደው። ስለዚህ ቅር የምትሰኙ ሰዎች፣ በጣም እንደው የሚያንዘፈዝፋችሁ ሰዎች ካላችሁ በጌታ ፍቅር ነግራችኋለሁ፣ በፍጹም ሌሎችም ደግሞ በሌላ ቤተ እምነት ያላችሁ ሰዎች የማርያም ጠላት ብላችሁ የምታስቡን ሰዎች እኛ የማርያም ጠላት አይደለንም። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። እናከብራታለን፣ እንወዳታለን፣ ብፅዕት እንላታለን። መጽሐፍ ቅዱስ ያላትን በሙሉ ልንፍረፍጋት አንችልም። መጽሐፍ ያላትን እንላለን፣ አንጨምርም፣ አንቀንስም። 4 ነጥብ። አንጨምርም፣ አንቀንስም። 4 ነጥብ ያላትን እንላለን። ይሄ ነው አቋሜ፣ ይሄ ነው የኔ እይታ። ስለዚህ በዚህ መልኩ ነው። ስለዚህ ከሷ የተወለደው ንጉሱ ኢየሱስ ክርስቶስ ለሰው ልጆች ሁሉ በቀራኒው ላይ ሰዓሊዎች እንደሳሉት አይደለም የተሰቀለልን፣ አከበረን እሱ ተዋርዶ። ስለዚህ እንደሱ እንዲሆን ይሆንልኝ። አመሰግናለሁ። ስለዚህ ሰላም ለኪን እንላለን አብረን። መጽሐፍ ቅዱሳዊ ስለሆነ መልአኩ ቅዱስ ገብርኤል ወደ እሷ በሄደ ጊዜ ሰላም ላንቺ ይሁን ማለት ነው። ሰላም ለኪ ማለት ማርያም ታማልዳለች ማለት የመሰላችሁ ሰዎች ካላችሁ በግዕዝ ሰላም ለኪ ማለት ሰላም ላንቺ ይሁን ማለት ነው። ይሄ ነው ነገርየውና አመሰግናለሁኝ። ሰላም ለኪ ያለ ሰላም ለኪ ያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ። በጣም ነው የምወዳችሁ አክባሪዎቼ፣ በጣም አከብራችኋለሁ። በጣም ነው የማመሰግነው። ፍቅራችሁን ተሞልቻለሁ።